በጧቱ ስንት አደረስኩ እናንተ? መጣህ ነው አቤ? ዘርቱን መጣሁኝ በጧቱ ዞዙሬ መጣሁኝ። እኔም ማዛ ሽንኩርቱን ሂጅ ፈቅጄ ልምጣ ብዬ ነበር። ሽንኩርቱን ምን ቤት የሚሰራ ስራ የለም? የቴቱን ስራ ማን ሊሰራው ነው? ራሄን ምን እዛ በግ እና ከብት ይበላዋል ብዬ ነው። አይቼው ቶሎ ነው የምመጣው። እንግዲህ ካልሽስ ምን አደርጋለሁ? እንደ እውነቱ ጦጣዋውን በስቷል አሉ እየበላው ሽንኩርቱ እየነቀለ ከብቱም በስቷል አሉ። እዛ ግድም ካልሽ አይቀርማ ጥሩ ነው። በቃ ሂጂና ጠብቂው አደራሽን። በል እኔም እኮ እንደዛ ብዬ ነው ልጠይቅህ ብዬ። አትጠገብ ትዳ ነው እዚህ ወዲያ ነው ደርሼ ልምጣ ብለህ ሄድ ነው። ይሁን እንደዛ ከሆነ እንግዲህ አስበኝ። እንግዲያስ ካሰብሽው አይቀር ነው ቤት ተለወጂ። እሺ ተለወጂ። በቃ በይ ችግር የለም። ቤቱን ያለው ነው። ሂጂ ዝም ብለሽ ተሎ በይ። በል እንግዲያስ ተሎ ነው የምመጣስ። በይ ምሳ ሰዓት ሲደርስ ተመልሰሽ ተሎ ነይ በይ እንዳይረብሽ። እሺ በይ ቀደም ይወድ ዛሬ ተዋብቶ ይግራ ትንሽ ጫፍ ይታያል። ቀስ አድርጌ አንድ ሳምንት የሚሆን አነከስኩ በዚህ ጋሬጣ እኮ መርዝ ነው። ረሳኸው? የዛን ሰሞን ያጀሁት አንተ ደግሞ እንጂ በቀጥታ ያልከኝ እንዴት ሆነ? እኔ እኮ ታውቀኛለህ፣ እረሳለሁ። ሆነ ነው የምርህን ነው? አንተ በዚህ ማድረድር እንደለም ታውቃለህ። አንተ ክፉ እኮ ነህ። እንግዲህ ሳትነግረኝ እንዴት ይሆን? እንዴት ነው ብለሽ ያማረባት አምና እንዴት ነበረች? አምናማ ገና ጉብል አልነበረች። የሁለት ዓመት ሕፃን ነበር መስል እንደው የእናቷን ተረሱ እሷን አንደባርኩ ተርታሽ እናቴ በልጋስ ያስናት ጋር የጉቦበን ማድለው ለዛን ኮንዱ ሴት ላይ ምትወጥ ነገር ታንገፈገፈች ታደገች ከርማማ ዳርታ ይቀር ተቀርመና አንቺ ወንድ ልጅ የቆመቷን እንጂ ዲሟን ያህል ብለሽ ነው የቆመቷን እንጂ ማሰራ መሰለ እናትን ማታግዛት ሰምተልሽ እና እንዲሆነች እንደሆነ ደግሞ ያቅማን ስራ እንጂ ብቻዋን ከልጅነት ተወቀት እየተደፋች ማግዛት ነበረባት። ቀደም ዕለት እኮ የሆነ ሰው ሲከተላት አይቼ ሲከተላት አዎ ማን ነው ሰው ግን ምን ያደርግልሃል? ኋላ እንዴት ነው ብዬ ታውቀኝ ብቻ እናገሩ ሳወራው ኧረ እኔ የለም እንዲህ አይነት ነገርስ የለብኝም መንገድ አገጣጥሞን ነው አለኝና ተው መንገድ ያገጣጥሞ እሷ ከፊት ከሆነች ወይ ማለት ፊት ቢሆን እንዴት ይከተላታል? እሷ ከፊት ናት፣ እሷ ኋላ ነው የሚከተለው።
ይሄ መንገድ አይደለም ነገር ሸጉዶኝ ሆነ ነገር ነው ሸጉዶኝ ከፈለው ከመጣው አይቀር እንዴት ትገጣጠሙ ነው ዘርቱን የማናት ፋጥማ እንዴት እንዳስጀመረችኝ ፋጥማ መጀመሪያ ማለት ነው የወንዝ ዳር ተቀምጬ ታየችኝ 3-4 ጊዜ ነው የምትመጣ 3-4 ጊዜ ትመጣለች ወንዝ በፊቴ ደብረክ ያለች አልፋ ስትር ነው እናቴ እንኳን ልቤ ዝም ብሎ ፍስፍስ ለዚያ እኮ መልመል የቀረህ ወይ ይልቅ ካስታል የተረገሙ አባት አሏት ማን ነው አባቷ አጃ ደምስ የተረገሙ ምን አለው መሰለህ ሽማግሌ ላኩ አላ ሽማግሌ ስልክ የኔ ልጅ ተወልዶ ያደገ ሰው 12 ገዝም መሬት ያለው አርሶ የሚያበላ እኔ አላርስም አልኩ መሬቱን የሌለ አርሶ የሚያበላ ሰው ያንተ መሬት አሁን 4 ገዝም ያለ 4 ገዝም ያለ 10ን ከየት ይምጣ ነው እንት ነው 12 እኮ ነው ያለው እነሱ 8 ገዝም መሬት ተመጣጣሉ ከፋለ ደግሞ 4 አው 4 እና 14 ሆኖ ነው አንተ እኮ 14 አንተ ያልተማረ ሰው እኮ እንዴ አፈርበላ እና እንደምንም ብዬንስ እንዴ ቶም ብቻ እንዲያው እሷ ልቧ ይራራልኝ እንደሚሆነው ይሆናል እንዴ አንተ ከልብ ከወደድካት ከልብ ደግሜ ሽማግሌ ብልክም አሁን አይሆንም ልጅቱን ደግሞ እንደ ልቧ እንዳትጓጓ አንተን ታበዛዋለህ ደግሜ የምትልክ ከሆነ ይሄ ጥላቻ ነው እና እንግዲህ ምን ላርግሽ ትንሽ ተገስ እንደሚሆነው እናደርጋለን መፍትያ እናጣም ዝም ብለህ ያባሪ ሀዲው ሻሾ ሀዲራ ይዞን ጠጡ ሻሾ ሀዲራ ታሎ በል ማነሳ ወይ ያው ዚያታች ያለው ልጅ መልሰው በለው ና እንዲው ናቶ እንዲው ያኛው ልጅ መልሰዋል አቀርቁ ዋላ ያጃ መንገሽ ልጅ ያለው ዚያታች ያለው እሱ ይመልሳል አንተ ነው አደገ ይመልሳል ወይኛ ዘሬ ነው በነሰለ አደገ ነው አንተ እንዴት ያደገ ራሱ መንገሻ አረሳ አሁን እና ምን ባረግ ይሻላል እስቲ ምከር መፍትያው አናጣም አሁን አይደለም ራ ደሞ እንዴ ተንገፈገፍ ብዬ ሴት ልጅ ሰመሪት ናት የሚባል እኮ እንደው ከት የለውም እንግዲህ ማከርም ወደ ምስት የማዳረኝ የሚባል ነው ይዳራት እንዴ ተስተጣባት ወረ ማጥባትና ምን ቆቅ ሆነ የሚሻለችው ነገሩስ አራ እንደሆነ ይዳርሱ ምናቴ በእጅ ተሰረገበት እንዳበሰለ እንደተሸከመ ነው የሚባል ብድሩን ይመልስ አሁን ሁሉ ጊዜ በሰው ቤት ይዞ እንደሄደ ብድሩን መች ያስመልስ ነው እናቴ አንድ ላይ መዳር ነው ወንድም እሷ ነው ወንድስ ነው ቆይታችን አትደርስ ተርሳለች አሱስ ቁመቷ ነው እንጂ አንቺ ሁሉም ገና ብሬ እና እሱማ ሴት ልጅና ወንድ ልጅ እኮ ሊሆን ብለሽ ነው አሱስ ወርድልሽ ነው ችራት ደርሳ ያስገና ይቆያል ገና ነው አረኛ እና ጨውማ ተወደ እንዲያደረገ ካራራ ነበር ይመልሳል ይመልስሽ አየህ ማናት ዘርቱን የመጣች የታል አረ አፈር ልብላለሽ ተለፋታለ እንኳን ሜኔና እንቅፋት ይመጣጥስ እንዲሆን እስቲ እሺ ረቶ ድንቋ አስችለኝም እኮ ከፈለ ነው አበዛው አንተ ነው አበዛበት ፍቅር ተው እውነትህን ነው እውነትህን አይ ይሁን ሳትርቀይ ልሸኛትማ አንተ ከብቶችን አደራ ድንባቷ እንዳያገኝ ተው ሁነኛ ቦታ ላይ እኔ ሆናለሁ ግድ የለም ማያገኝ ልሸኛት እኮ ነው ያልኩህ በል ሂድሽ አንተ ነህ እሱ ነህ እሺ በል ከብቶችን ጠብቅ አለሁ ነሳ እንግዲህ የማን አንተ እኮ አያስችልህም የማንም ሰው እንዳትናገር በል እሺ ነሳ ድንቁ አደራ አለሁ ነው የምልህ ነሳ በል ግራ ገባኝ እኮ እንደው ምን አባቴ ይሻለኛል ፈቃለሽኝ እያለ እኮ ነው የመጣሽልኝ እኔም እንዴት ከቤት እንደወጣሁ ብታውቁ ነው አልሰድም ብለውሽ በይን ሽጉጥና ይችላል እስቲ ማርያም ያ ደምሴ ደግሞ ችግር አለባቸው በቀደም እንደዚያ ሽማግሌዎችን አዋርደው በስድብ አራክሰው ሰደዱ አሁን ደግሞ ዝም ብለው
እንጂ ያንቺ አባት ሆኖብኝ ነው እንጂ ሙትልሽ እዳ ገብቻለሁ እኮ እናቴ። እኔም ስትናፍቀኝ እመጣስና ከዛ አበይን ሳስ ቀራል። ዛሬ እኮ የራሱ ግራ አገውት እንዲው ባይን ስትጅብኝ አንድ ዚህ ወደ ላይ አንድ ዚህ ወደ ታች አንድ ዚህ በዚያ ብል ተትላምጣሽ አሁንም ቀርተሽ ቢሆን እኮ መጨረሻ ላይ ቤት ልመጣ ነው። አረ ወይ አንተ ድንቁን አግኝቸው እንኳን ቤት መጣህ ድንቁን አግኝቸው የአንጀት ይሆዴ እንደ ስላንቺ የሁሉ ሰው አውርቻ አልጠግብም ልሙትልሽ እና ድንቁን አገኘሁትና ስላንቺ እየነገርሁት እያለ ድንገት ስትመጪ ዝም ብዬ ድንገት አልኩኝ። ዝም ብዬ አንተ ግን እንደው ዝም ብለህ ያገኘኸው ሰው የምትናገር እንደው አሁን ቤት ሄዶ ቢናገር ድንቁ የድንቁ እኮ ነው የማንም አልተናገረም። ድንቁ ደግሞ ይናገር ከተናገረ ደግሞ ፈርዶበት ነው ቀጭጭ ነው የምለቀው። ባንቺ የመጣ እናቴ ስንት ነገር ተፈጠረ እኮ አንቺ ራሱ እኮ ተሰደብሽው። እንደው አሁን ስኔስ መረረ አሁን ምን ላድርግ? እንደው ወይ ካልሆነ ሰው አይገናላግን መሳቀቅ ነው። እንደው ወይ ካልሆነ እንደው ተገይዘን ብንጠፋ አዎ ይሄም ግራ ገብቶኝ እኮ ነው እንጂ እኮ ታልሆነ ደግሜ ላስጠይቃችሁ ምን ይሻለኛል? ይሄን ቆጨንቆይ ነው ተቸገርሽ አይደል አንቺ? ምን እኔማ ምን መቸገር ነው? እኮ ብትናፍቀኝ ነው መጣ። እኔማ እኮ የማረገው ግራ ሲገባኝ እኮ ነው አንድ ዚህ ወደ ላይ አንድ ዚህ ወደ ታች ማለት እንጂ ምን ይሻለኛል ይሆናል። አሁን ምን ይሻለኛል ምን ሳይሆን አብረን የምንሆንበት መንገድ ማስተላለፍ። እሺ ምን ላል ካልሆነም በቃ ተያይዘን እንጥፋ። ምጥፋሽ ምጥፋ ነበርኩ መጥፋት ግን ደግሞ ድንገት መንገድ ላይ ብንገናኝስ አባትሽ አጣና ይወጣል ሙትልሽ ዘርቱኝ እንጥፋ። እኔ እንደው ትንሽ የፈራውኝ መንገድ ላይ ያገኘናቸው እንደሆነ ብዬ ነው። ካልሆነ ብናገኛቸውስ የራሳቸው ጉዳይ እንደው ከብቶች ናቸው ለቅቄው ልጅ አሁን እንጥፋታል። አሁን በማለዳው ሳይቀጥል ልብስ ይጀምራል። በይ እንግዲያስ ልብስሽን ያዥና ነይ ላይ እጠብቅሻለሁ። ያ መገንጠያው መንገድ ላይ ተደብቄ እጠብቅሻለሁ። እዚያ ነኝ። እሺ 3 ጊዜ ብቻ ዲዲ ብለሽ አጨብጭብልኝ እወጣለሁ ከተደበቁ። በል እሺ ኧረ ተው ይሄዳል። እሺ ተው በል እውነቷን ታለሷ መኖር እንደማልችል እያወቅሁት አባቷ የተረገሙ እንዴት ምን የተፈጠሩ ሰው የማይመስሉ ያ ደሞ አንተ ነው። አሁን በቃ አማራጭ የለኝም። እሷን ይዤ ብን ብዬ ባንዱ ሀገር ልጥፋ። እንዲያውስ ባንዱ በረሃ ገብቼ ማላርስ እሷ ታለች። አሁን ይልቅ ወደ ከብቶች ልሄድና እነዚያን ከብቶች አንዳንድ ነገር አርጋቸው ተልዋ ልሄድ እንዳላስጠብቃት ደግሞ ደህና አደራችሁ? ድንቁ አቤት። ሰላም ነው ወይ? እግዚአብሔር ይመስገን። እንደምን ነህ? ደህና ነህ? ደህና ሰነበትክ? እግዚአብሔር ይመስገን ደህና ነኝ። እኔስ የማያሳየኝ ነገር የለም እንጂ። ምንድነው? ምን ሆነ ነው? ምን ሆነ ነው? ቆይ እኔ የምልህ ልጅን የት ነው የላካት? ዘርቱን ነው? ኧረ እሷማ በጠዋት ነው ወጣች። እንደው ሽንኩርቱን ካልጠበቁት ይንጦጣ መፈጀው ከብትን በላው ብላ በጠዋት ነው ወጣ። ሽንኩርት ጥበቃ ናት። ፈልጋት ነው? ሽንኩርት ጥበቃ ፈልጋት ነው ወይ? ኧረ እኔስ አልፈለኳትም። ሽንኩርት ጥበቃ ነው ወይስ ሰውየውን ጥበቃ ነው? ሄድሽ ሰው ነገር
ሽንኩርት ጥበቃ አልኩህ እኮ ድንቁና ነው። ምን ነገር ቆርጦ እወጣለሁ ባላቸው ያማዶ መውናል። አሁንም ስማኝማ ያደምስ አሁን ምነግርህን ነገር ከልብ አዳምጥ። ምንድነው እስኪ ተናገር። ዘርቱን ሽንኩርት ጥበቃ አይደለም ሄደች እና የት ሄደች? ሽንኩርት ጥበቃ ነው እንጂ ሽንኩርት ጥበቃ ነው እንጂ አንተም ባይን ብታይ ኑሮ እንደዚህ አትልም ነበር። ኦሮ የሰው ነገር ሽንኩርት ጥበቃ አይደለም ሄደች። እሺ የት ሄደች? ካየ ተናገር። አሁን ከነገሩ ተጣጥፏል። ከከፋለ ጋር ሊጠፉ እንደሆነ ሰምቼ ነው። አዎ ከከፋለ ጋር ሊጠፉ ነው እንደሆነ ደርሼበታለሁ። ሰምቻለሁ በጆሮ። ከከፋለ ጋር ምን ይሁን ብለው ግንኙነታቸው እንዲያቆሙ እኮ ከዚህ ቀደም እኮ ተናግሬያለሁ እኮ። ባሳቸው ሽማግሌ ልኮ በነበረበት ሰዓት ላይ ሽማግሌ አልቀበልም እኮ ብዬ መልሻለሁ። እሱማ አስታውሳለሁ። ባሰው እሷን ባሳት እሱን ባሰው ምን አባቴ ባረጋ ትሻለኛል። እኔ ነገሩ አልገባኝም። ለካ ሌት ከቀን ሽንኩርት ጠብቅ እያለች የወጣች የምትሄድ ለካ እዚህ ተረገመ ልጅ ጋር ነው። ለዚህ ነው ወደ ቀድመ ማየት አለበት ነው አይደል? አሁን እንዲያውም ልንገርህ ልብስ ጠቅለሽ ይዘሽ ነኝ አብረን እንጠፋለን። ጭራሽ ልብስ ብሏታል። ልጅን ተቆጣጠር። በኋላ ጥላ ሄደች እንደ ውሃ በላንት ሰውዬ። ችግር የለም እንኳን ነገርከኝ። ተባረክ። እንኳን ነገርከኝ። በል አይዞህ። ተረገመች። ችግር የለም ትመጣታለች። ኧረ ወይ ጉድ! አፈር በበላች። ችግር የለም ያቃጥለሽ። እኔ ደግሞ በዋህ አንደበት ሽንኩርት ጥበቃ ስትለኝ አምኜ መላኬ ለካ ነስ በየቀኑ እየሄደች ከዚህ ከተረገመ ጋር ነው የምትዳራልኝ። አፈር በበላ። አንቺንም እሱንም አንከቻ ካለቅፏችሁ እኔ ደምስ የለው። ዘርቱን ደህና ቆየሽ? ደህና ነኝ። እንዴት ነው ሽንኩርቱ? ሽንኩርቱ ደህና ነው። ደህና ነው? ጥሩ ነው እንጂ ጥሩ ነው። አንቺ እኮ የተባረክሽ ልጅ ነሽ። ሸጋ አድርገሻል። እኔማ አሁንም ልሂድ በዛው ልብስ እያጠፉ ጠብቅ ብዬ ነበር። አሁን እንደው ነገማ ታዲው ምን ችግር አለው? ኧረ በዛው እየጠበቁ ጠብቁ ይሻላል ብለሽ ነው? እንግዲህ አስበስቲ ታዲስ የኔን ጨምረሽ ታቢልኝ ካቻልሽ። ኧረ ያንተውንስ እዚህ ሆን ትጨምራለህ ነው በይሽ። እስከ መጨረሻ የምታጅበትን ካላየሁት የደምሴ የለው። በል እንግዲህ ልሄድ ነው። እንጀራም ብላ። ግድ የለም እበላለሁ። አትጠገብም ትመጣ ይሆናል እንግዲህማ። በል እንግዲህ አስንፍ ተራመጣ አልቆይ እንዳትቆይ አደራሽን። በል የብቻሽን ደግሞ ቀትሩም ጥሩ አይደለም መጋኛው ምኑ ነው። በይ በይ እንጀራ ብላ ነገር አበላሽኝ እንጂ ሰው ሁላ በወለደው ልጅ ተከብሮ ይኖራል። እኔ ዋርዳለሁ። ጭራሽ ከኔ ሸሽታ ኮብላ መድን መረጠች። አርበ በላሽ
እዛችሁ ማንም አላየሽም ማለት ብቻሽን የመጣሽ ጨረታም ሰው ተከትሎሽ እንደ እንጂ አንቺ ማንም ሰው አልተከተለንም አላለሽም ነበር? አፈር በበላሽ አንቺ ውዳቂ ልሽ የታባሽ ነበር። አንተ ደግሞ ጭራሽ ዘር እንኳን መጥተህ ላንተ ምን ሆናችሁ ነው? ምን ነገር ነው? ክላማጃ መንገስ ወይስ ምንድን ነው? ልጅ አስቆሎ ይልኮ ልጅ አስቆሎ ወጥስ ነገሩን ወልበርክናን ግባ መጀመሪያ ምንድነው የተፈጠረው? ቆይ ችግሩ ምንድነው? አታዩም? ጋጦት የማይረባ ልጄን አስኮብሎ ይዞ ሲሄድ መንገድ ያገኙት። ልጄን አስኮብሎ እንዳንሳ እና እምቢ ስትሉ ምን እናርግ? በወገብ ማረጉ ሽማግሌ ላኩ እንዴ አላችሁ እና ምን ላድርግ? ተዚህ በላይ ከፍ አለ ሽማግሌ አንገላፍጣችሁ ከመመለስ ይልቁንስ በወግ በማረግ እሺ ብሎ መዳር አይሻልም? አንተ ለራስህ እንኳን የማይሆን መሬት የሌለ ሰው ልጄን ወስደህ በራም ልገላት ነው? ጆአያ ደምሴ ምን እያላችሁ ነው? ነገሩም ግራ አገባኝ እኮ እሱ ሽማግሌ ልኬ እንደው ነገሩን ችላ ብላችሁ እምቢ ብላችሁኛል ይላል። አንተስ ቢሆን በወግ ማረጉ ሽማግሌ ከላከ የሰው ልጅ ፍቅር ካለ ሀብት ምን ያደርጋል? መሬት የለውም እያልክ ለምን አይሆንም? አያ መንገስ የቤልሽ ከማይሆን ሰው ላይ ወርቃ እንድትሰቃይ አልፈልግም። መስላት ሰቃያት አልኩኝ። ወግ በማረጉ አገብቼ ላይ መጣት ነው ያልኩኝ። አያ ደምሴ ነገሩ ወዲህ ነው። እንኳን ያውን ዘመን ወጣት ድሮ አባቶቻችን የኔ አባት ነፍሱን ይማርና እናቴን ሲያመጣት ልክ እንደዚህ አድርጎ ነው ከድሮ የነበረ ነው። የመንገሽ ተወኝ ማማይሆነውን ሁሉን ነገር በወግ ማድረግ ይሻላል እኮ። አይሆንም አልኩ እኮ። ምን አይሆንም? ይሄ ሰው ጭራሽ እኔን እንኳን አገላፍጦ የሚናገር ሰው ነው። ይሄ ጭራሽ ልጄን ቢያገባ እኮ ነገ ከነገ ወዲያ እኔ መደብደቡ ይቀራል። ሁላችሁም ነገሩን በጥሩ ነገር አላየውላችሁ እንጂ ሁለታችሁ ላይ ክፋት ያለ አይመስለኝም። ግን ነገሩን ተረጋግታችሁ ቆማችሁ አስቡ። በወግ በማረጉ 3 ሽማግሌ አጣምሬ ላኩኝ እንዲህ አሉ። ምን ማድረግ አለብኝ? ከፍ አለ። አንተም ቢሆን አንድም 2 3 የልከህ እምቢ ብትባልም ደጅ መጽናትን አለማቋረጥ ነው እንጂ እነዚህ አጥፍቶ መውሰድ እንዴው ጥሩም አይደለም። እንዴው ይኸውልህ ራሹን እኮ እንዳላይ አትከለከሉ። ታለሷን የማን አለኝ እዚህ ቦታ ላይ ታለሷ እንዴት ብዬ እኖራለሁ? እንዲህ ሲሉት አንዴም 2 ሽማግሌ ልክ እምቢ ካሉ የመጥፋት ነበር አማራጭ። ይዤ ስጠፋ ያው ደረሱ። ቆይ አንተ እዚህ መንደር ላይ ሴት ያለች ልጅ ብቻ ናት ነው? ሌላ ነገር አስባችሁ እናንተ ቤተሰቦች የማትው ይሙናችሁ? ያደም ሴተው እንጂ ቆይ ማጃ መንገሽ አስጨርሰኝ እንጂ ከኛ ችግራችሁ ምንድነው? የራስ ጠፍቷል ወይ? እዚህ መንደር ላይ እኮ ነው እኔ ልቤ ከጀራት እሷን። ለመሆኑ እንደው ፍቅር ቢጤ የጀመራችሁ ምን ያክል ጊዜ ይሆናችሁ ነው እንደዚህ አስኮብሎ መውሰድ ላይ የደረሳችሁ? ያ መንገሽ እና ዘርቶን ከተዋደድን 5 ዓመት ሆኖናል። 5 ዓመት 5 ዓመት ሙሉ ስትጫወትባት ነው አይኖር ካንተ ወንጃ ያደምስ የተረጋጋ 5 ዓመት እኮ ነው የሚል ሰውዬ። እና እንዴት 5 ዓመት ሙሉ በልብ ታትሞ የቆየን ፍቅር ዛሬ እንለያየው ብትሉ እንዴት ሆኖ ይሆናል? ፍቅር እኮ ኃያል ነው። ፍቅር ደግሞ ከእግዚአብሔር የመጣ ጸጋችን ነው። ለምን ተው ቆም ብለህ አስብ እንጂ ያደምስ። አይሆንም አያ መንገሽ ስለማይሆን ነው። እንዴው የኛ ዘመንና የአሁኑ ዘመን ቢለያይም ከድሮ የነበረ ከጥንት አባቶቻችን የወረሰው ታሪክ ነው ደግሞ ይሄ። ስለዚህ እንደው እኛ ከአባቶቻችን ከወረስነው ሽማግሌ ከቦግ ማረጉ ማግባት እንጂ አስኮብሎ ዘመን ነው። እንዴት አያደም እስከተው እንጂ እንዴ ካል 2 3 የሽምግልናማ አልኮ እምቢ ካልከው እንግዲህ ምን ያደርግ? አያቶቻችንም እኮ ይሄን ታሪክ ነው ያለፉበት። ከአንድም 2 3 የሽምግልና ተልኮ እምቢ ከተባሉ ውሳኔያቸው በእጃቸው አድርገው ይዘው ይጠፋሉ። ተው እንጂ አንተም ለሱ አጋዥ መሆንህ። እኔ እንደዚህ ማለት አይደለም። እኔ በዚህ እድሜ ደግሞ ለየትኛው ወገን ሆኜ ለየትኛው ጠላት ሊሆን ነው? ወንጀል አበይ ግን እንደዚህ ምትል ምንድነው?
እሱ ሽማግሌ ቢልክ እምቢ አለ። እኔ ደግሞ ያለ ከፈለ መኖር አልችልም። ትችያለሽ ዘርቱን አባዬ አልችልም። ያንቺ የሚሆኑ ሁለኛ ባል ፈልጌ ነው ያጋባሻለሁ። እኔ ከፈለን ነው ማግባት የምፈልግ። አይሆንም አልኩሽ እኮ አንቺ ግን አባዬ ሰማኝ እንጂ ኧረ ምን ነው ልትማሽ አንቺ አባዬ በቃ እኔ ምን ላድርግ ብለህ ነው የግድ ከፈለን ማግባት አለብህ ነበር። አይሆንም አልኩሽ እኮ አይሆንም አልኩሽ። አሰሚኝ ማለት ይዘ አባዬ እውነታውን ልንገርህ እንደው የምን እውነታ ነው? ከከፋለ የ3 ወር ነፍሰ ጡር ነኝ። ወይኔ ለዚያም ነው አጋባኛለሁ የነበር። ወይኔ ደምሴ አያ ደምሴ አዋረርሽ። በተፈጠረው ነገር መጸጸት አይገባም። ወይኔ ያለፈውን የጠቆረ ታሪኩን አድሶ ልጆች ባንድ የሆኑበትን ነገር ማሰብ ይሻላል። ያለፈ ነገር አልፏል። አዋረደችኝ እኮ አያ መንገሽ አንተ አዋረዳችሁኝ እኮ። እሱም ቢሆን አስረግዞ አልጠፋ አለ አይደለ ከፍ አለ። አንተም ቢሆን በኋላ ወዲያና ወዲህ እንዳትል አደራ ልጄ። መንገሽ ባልወልድህም ልጄ ነህ። ተከብራችሁ በኖራችሁበት መንደር እሳቸውንም እንዳላዋረድ ብዬ እኮ ነው ይዤ መጥፋት። አይ ነፍሰ ጡር እንደሆነች ቀድሞውንም አውቃለሁ። ወይኔ ግን ምን ላድርግ? ዙሮ የተፈጠረው ተፈጥሯል። መካስ ያለብን ነገር በሙሉ ክሰህ አንድ ላይ የምትሆኑበትን መላ መዘየድ ሳይሻል አይቀርም። ዘርቱን እኔን ይስጡኝ እንጂ ቤቱንም ያክል ቢሆን ለምን የነፍስ ካሳ አይሆንም? እከሳለሁ። እንዴውስ ምን አባት የማረግ ነኝ? መጀመሪያውኑ ተዋረድኩት እኮ እኔ ሽማግሌ መጥቶ ሽማግሌን እምቢ ብዬ ስልክ ነው በገንዛ ጀኔ በላይ ይሁን። አያ መንገሽ እማኛ አንተ አለህ። መቼም የተፈጠረው ተፈጥሯል። የሰማኸው ጉዳይ አንተ ነህ። ተከብሬ ከኖርኩበት ሰፈር እንዳልዋረድ አደራ ሚስጥሬን ጠብቅ። ኧረ ግድ የለም እነሱን እንደሆነ ሁለታቸውን ወጪ ሸፍኜ እኔው ራሴው ድራቸዋለሁ። ደግ ሐሳብ ነው። ደግ ነው። እንዴውስ እንዴት ማረግ ነኝ? አይ ወዲያ ያሽና ልብስ ተበላሽ ወደ ቤትሽ። አንተም ቢሆን ጨርሰህ ቤት ተምትገባ እሷ ጋር ትተኝ። ለማንኛውም ይቅር ይበሉ። ኧረ ይቅር ብያለሁ። በደፈሩ ክሳት ይቅር ብያለሁ። ጃንቹ ቤት እሺ። አንተም ቢሆን ስራ ካለ ወደ ስራ የመንገ የሽኛ ምንስ እንግዲህ ሸኛት እንግዲህ አስት